አይናስጥልኝ ሳይና ማኑኤል ነኝ ከሰላምታ ኢሚግሬሽን አገልግሎት። የዛሬ ቪዲዮ ላይ ስለ ኤምፒ ነው የምንነጋገረው። ኤምፒ ማን ናቸው? ፕሮሰሳችን የት ሲደርስ ነው ወደ ኤምፒ መሄድ ያለብን? ምን ሊያግዙን ይችላሉ? የት ነው የምናገኛቸው? ስለዚህ አርዕስት ዛሬ እንነጋገራለን። ጥያቄ ያለኝ ወደ እናንተ በካናዳ ፕሮሰስ ጉዳይ ማለት ነው። የተወሰነ ቦታ ላይ ወይ ፕሮሰስ ሲጀመር ወይ መሃል ላይ ስትደርሱ ወይ እየጨረሳችሁ ያለ ሲመስላችሁ፣ አንዳንዴ ደግሞ ፕሮሰስ ጀምሮ እስኪያልቅ ድረስ ትበሳጫላችሁ ወይ ትደናገራላችሁ። እንደ መጀመሪያ ፕሮሰስ ከመጀመሩ በፊት እንደ ልጀምር ምናምን ስትሉ ቆይታችሁ ከዛ እንደምንም ይጀመርና ከዛ ተጀምሮ ፋይል ናምበር አግኝታችሁ በቃ የሆነ መሃል ላይ ስትደርሱ እልም ትላላችሁ። ወይ ደግሞ አሁንስ በቃ ጨርሻለሁ ሁሉም ነገር አልቋል ብላችሁ ቪዛ ሊመጣ ነው ብላችሁ ቪዛ በምትጠብቁበት ሰዓት ወይ ካም በፊት ጠይቃችሁ ያስገባችሁት ሰነድ እንደውም ደርሰናል ምናምን ብለው የጻፉት የመልስ የሰጡላችሁ ወይ ደግሞ ምንም አስባችሁት የማታውቁት ነገር አዲስ ነገር አቅርቡ ትባላላችሁ። እነሱ እንደመናገር የሆነ ነገር አቅርቡ ፕሮሰስ አንድ ሰው ካናዳ እስካልገባ ድረስ ያለቀ የሚባል ፕሮሰስ የለም። ስለዚህ ፍላይቱ አንድ ቀንም ሲቀረው አስቆመው ፕሮሰሱ ይሄ ይቀራል እንደዚህ አምጡ እንደዚህ አድርጉ ሊሉ ይችላሉ። እና እኔም አልችልም እኔ ጨርሼ እንደ ፕሮሰስ የሚባል ነገር የለም የተባልነው ማድረግ ነው ያለብን። አንዳንድ ፕሮሰስ ላይ ልምድ የሌለው ኦፊሰር ነው መሰለኝ የሚይዘው ከይዙ ጀምሮ እስኪያልቅ ድረስ ነው ፕሮሰሱ የሚያስቸግረው ብዙ የሚያደክመው። ለማንኛውም በካናዳ ፕሮሰስ ፍዳችሁ የምታዩ ካላችሁ ብቻችሁ አይደላችሁም። እኔም ያለምንም መግደርደር እንደናንተ ነኝ። በተለይ አሁን ከአፍሪካ ከሆነ ፕሮሰሱ በተደጋጋሚ በጣም የሚያናድድ ነገር ያጋጥመናል። እንዲሻሻል በየበኩላችን ሁላችንም እየሰራን ነን። እኔም አንዱ ከነሷ ነኝ። እንዲሻሻል ከሚፈልጉ ሰዎች ነኝ። ግን ለጊዜው ለዛሬው ከርዕሳችን እንዳንወጣ እስኪስተካከል ድረስ የተሻለ ነገር እስኪመጣ ድረስ እስከዚያው ምን እናድርግ የሚለውን ነገር ለመነጋገር ነው። ፕሮሰስ ወደኋላ ሲመለስ እንደዚህ ሲጓተት ኦልሞስት እንደተለመደ ነገር እየቆጠር ነው መጥተናል። አንዳንዴ ከመጀመሪያው ያልተሟላ በትክክል ያልተሰራ ፎርም ስለሚቀርብላቸው ነው ለኦፊሰሮቹ እንደዛ የሚሆነው። አንዳንዴ ግን የተሟላ ሁሉም ነገር በትክክል የተሰራ ነገር አፕሊኬሽን ማመልከቻም ገብተው በካናዳ ኢሚግሬሽን ሰራተኛ ስህተት ሲጓተት እናያለን። መቼም ያው ሰዎች ናቸው ኢሚግሬሽን ውስጥ የሚሰሩ ሰዎች ከሪሴፕሽን ካለ ሴክሬታሪ አንስቶ እስከ ፕሮሰሱን አይቶ ውሳኔ የሚሰጠው ኦፊሰር እስከ ከሱ በላይም ያሉትም ሁሉም ሰዎች ናቸው። ስለዚህ አንዳንዴ የማያስፈልግም ነገር ምንም ሲጠይቁ ያው የሰው ነገር እንግዲህ ሙሉ የለውም እያልን የምናልፈው ብዙ ነገር አለ። እኛ ፈላጊዎች እስከሆነ ድረስ ደግሞ የተባልነውን እያቀረብን ፕሮሰሱን እናስቀጥለዋለን። ጥያቄው አንዳንዴ እንዲህ በቃ የማይታለፍ ነገር ሲያጋጥምን ምን እናደርግ ነው። በአካባቢያችን ወዳሉ ኤምፒ መሄዱ ይመረጣል። ያንን ለማለት ነው ዛሬ የመጣሁት። 4 አርዕስት እናያለን። ማን ናቸው እነዚህ ኤምፒዎች? ኤምፒ ማድረግ የማይችሉት ነገር ምንድነው? ፕሮሰሳችን የት ሲደርስ ነው ኤምፒ የምንሄደው? እና ምን ሊያግዙን ይችላሉ ኤምፒ የሚባሉት? ከመጀመሪያውን ጀምር። ኤምፒ የሚባሉት ማን ናቸው? ኤምፒ ማለት ሜምበር ኦፍ ፓርላመንት ማለት ነው ባጭሩ። ህዝብን የሚወክሉ ናቸው። ህዝብን ወክለው በየሰፈራችን የካናዳ መንግስት አንዳንድ ነገር ሳያደርግ ሲቀር የግል ጉዳያችንም ጭምር ካናዳ ኢሚግሬሽን ፕሮሰስን ጨምሮ ማለት ነው አንድ ነገር ሳይተገበር ሲቀር ሄደን አቤት ልንልበት የምንችል ኦፊስ ነው። ስለዚህ በየሰፈራችን ደግሞ አሉ በስፖንሰርን ወክለው ለካናዳ ኢሚግሬሽን ጥያቄ ማቅረብ ከስራቸው አንዱ ነው። ያንን ለማድረግ ስልጣንም አላቸው ኃላፊነትም አላቸው ችሎታውም አላቸው። ስለሆነም ከኤምፒ የሚመጣ መልእክት ከኤምፒ የሚመጣ ስልክ የሚሆን ኢሜል ለመመለስ የተመደቡ ተወሰኑ ሰዎች አሉ ካናዳ ኢሚግሬሽን ውስጥ እና የራሳቸው የውስጥ መስመር አላቸው ኤምፒዎች ይሄንን የሚያደርጉበት። ስለዚህ ቶሎ መልስ ያገኛሉ እነሱ ይሄንን ሲያደርጉ። ኤምፒ ማድረግ የማይችሉትን ነገር ምንድነው? ከዛ እንጀምር። መጀመሪያ ያልተጀመረ ፕሮሰስ ላይ ማማከር እንዲህ አድርግ ብለው ሊያማክሯቸው አይችሉም። ወይ እኛ ራሳችን ፎርሙን ሞልተን ምን ብለን ፎርም ይዘህ ሄደ ይሄ በቃ የተሟላ ፎርም አለ ፕሮሰስ አስጀምርልን ማለት አንችልም። ስለዚህ ያንን ማድረግ አይችሉም። ምንም ችግር የሌለበት መስመሩን ጠብቆ ይሄድ ላለው ፕሮሰስ ላይ ደግሞ ማፋጠን አይችሉም። ፕሮሰሱ
ካናዳ ኦፊሰር ኢሚግሬሽን ኦፊሰር ሳያየው አዎንታዊ መልስ አግኝቶ እንዲያልፍ ማስደረግም አይችሉም። ግን የተባልነውን ሳናደርግ በመቀረታችን ፎርሞቹን ወይ ሰነዶች ምናምን በትክክል ማቅረብ ባለመቻላችን ምክንያት ሪጀክት እንዳይባል ወደሚመለከተው አካል የምንፈልገው ነገር ግን ማድረስ ይችላሉ ማለት ነው። ፕሮሰሳችን ውሳኔ ከተሰጠው ኦንላይን ራሳችንም ገብተን ስናየው ዲሲዥን ሜድ የሚል ከሆነ ውሳኔ የተሰጠው ፋይል ላይ መሄድ ማያስፈልግም። ኤምፒ ላይ ውሳኔ ማስቀየር አይችሉም። ስለዚህ ውሳኔ ከተሰጠ አልቋል ማለት ነው። አንሄድም እነሱ ጋር። ውሳኔው አዎንታዊ ከሆነ በተለይ በስደተኛ ፕሮሰስ ላይ ቪዛ ወደ አይኤም ተልኳል ማለት ነው። ውሳኔው አሉታዊ ከሆነ ደግሞ ሪጀክት ተብለናል ማለት ነው። ወይ በጠበቃ ወይ በኮንሳልታንት ነው ይግባኝ ማድረግ ማለት የምንችለው። ታዲያ እሺ ሌላኛው አርዕስት ፕሮሰሱ የት ሲደርስ ነው እነሱ ጋር ኤምፒ የምንሄደው? ያልጀመረ ሰው መሄድ የለበትም ፕሮሰስ ብለናል። እንዲያውም መጀመሪያ ራሳችን መሞከር አለብን። ጠይቀን ቪዛ ኦፊሱ ጠይቀን መልስ ስናጣ ወይ ደግሞ ስሜት የሚሰጥ አይነት መልስ ሳናገኝ ስንቀር ነው እነሱ ጋር የምንሄደው። አንድ ኮምፓሽኔት የሚያስፈልገው አጋጣሚ አስቸኳይ ነገር ሲያጋጥም መሄድ እንችላለን። አሁን በሱዳን ባጋጠመውን ነገር በተመለከተ መሄድ እንችላለን። ኢትዮጵያ ውስጥ ያለውን መታሰር እና ዲፖርቴሽን እሱን በተመለከተ መሄድ እንችላለን። ኡጋንዳ ያለው በጣም የሚያሳስብ ሁኔታ ስደተኞች ጋር ያለው፣ ኢጅፕት ያላችሁ ታውቃላችሁ በሱዳን ምክንያት ምን አይነት ችግር እየደረሰባችሁ እንደሆነ፣ አካባቢያችሁ ያለውን ነገር አያቅታችሁ ምን ነገር ተቀይሯል። ስለዚህ የሆነ እንደዚህ የተቀየረ ነገር ሲኖርና አስቸኳይ ነገር ሲያስፈልገው መሄድ እንችላለን። በሱዳን ጉዳይ ምንም ጥያቄና መልስ እንኳን አያስፈልገው። ሚኒስተሩ ፕሮሰሱ መፋጠን እንዳለበት ሱዳን የተጀመረ ተናግሯል። አፍሪካ ያሉ ኦፊሰሮቹ ይህንን ተግባር ላይ ያዋሉ አይደለም። ስለዚህ ይህንን እንዲያፋጥኑ እንዲነገርልን ብላችሁ ፊት ለፊት መናገር ትችላላችሁ። በካናዳ ኢሚግሬሽን ፕሮሰስ መጠየቅ የሚችለው ማን ነው? ስፖንሰሩ መጠየቅ ይችላል። ለቪዛ ኦፊስ ለኢሚግሬሽን አመልካቹ ራሱ መጠየቅ ይችላል። ውክልና ያለው ህጋዊ ሰው መጠየቅ ይችላል፣ ወይ ደግሞ ኤምፒ መጠየቅ ይችላል። ብቻ እርስ በርስ መናበብ መቻል አለብን። በየ30 ቀኑ እየተጠባበቅን ሁላችን አንድ ላይ ብንመልስ ለአንድ ሰው ነው የሚመልሱት። በዚህ ላይ ስራ እያስፈተናቸው ነው። ስለዚህ ለኤምፒ ምን አሉት ለስፖንሰር ምን አሉት እየተነጋገርን በግሩፕ እንሰራ ስራ ይሆናል ማለት ነው። እና ፕሮሰስ ዘገየ ወይም የሆነ ነገር አጋጠመውና ኤምፒ ጋር ሄድን እንበል። አሁን ዘገየ ምንድነው? መዘግየት ምንድነው? በእነሱ አይን ኤምፒም ቢሆን የሚያዩት ኦንላይን ያለውን ፕሮሰሲንግ ታይም ነው የሚያዩትና ዘገየ ሲባል አሁን እዚህ ጋር ስደተኛ ፕሮሰስ ነው እያየን ያለ ነው። ስቴፕ 1 እና ስቴፕ 2 የሚላለው የመጀመሪያው ስቴፕ 1 የሚለው 24 ወር 25 ወር ፋይሉ ገና እዚህ ካናዳ ውስጥ እያለ ማለት ነው። አሁን ፋይል ነምበር ለማግኘት ብቻ አመት ከ3 ወር አመት ከ4 ወር እየፈጀ ነው። ከዛ በኋላ ያሉ 6-7 ወር ደግሞ ኦፊሰሩ አይቶ ስፖንሰሮቹ ብቃት ካላቸው አፕሩቭ ብሎ ወደ አፍሪካ የሚልክበት ጊዜ ነው። ስለዚህ 2 አመት ስቴፕ 1 የሚለው እዚህ ካናዳ ውስጥ እያለ ፕሮሰሱ ነው። ከዛ በኋላ ወደ አፍሪካ ሄደ። ስቴፕ 2 የሚለው አሁን ኢጂፕት 28 ወራት እየፈጀ ነው። 2 አመት ከ4 ወር አካባቢ፣ ኡጋንዳ 32 ወር፣ ኢትዮጵያ 44 ወር ወደ 4 አመት አካባቢ ማለት ነው። ስለዚህ ይህን ያህል ጊዜ ነው ፕሮሰስ እየፈጀ ያለ። ስለዚህ አንዳንድ ኤምፒዎች ፕሮሰስ ዘገየብኝ ስንላቸው ይህንን ብቻ አይተው አይ በጊዜው ነው እየሄደ ያለው አሁን የተሰጠውን ጊዜ በጣም ካለፈ በኋላ ነው ወደኛ ኦፊስ የምትመጣው ብሎ ሊሸኟችሁ ይችላሉ። ታዲያ እንደዛ የሚሉ ከሆነ ምን ኤምፒ ሜድ ያስፈልጋል እያላችሁ ይሆናል። ለምንድነው አንዳንድ ኤምፒዎች ሊያግዙን የማይችሉ? አንዳንዴ ከጥያቄው ሊሆን ይችላል አጠያየቃችን እና አደራም ብለው በዚህ አጋጣሚ ለስፖንሰሮች ጥያቄያችሁን እንድታስተካክሉ ነው ስንጠይቅ። ፕሮሰስ ምን ብለን ነው የምንጠይቀው? በትክክል የምንፈልገውን ላይ ስፔሲፊክ ሆነን ያችን የምንፈልገውን ጥያቄ መጠየቅ አለብን። ፕሮሰስ የት ደረሰ አይደለም ጥያቄ፣ የት ይደርሳል? የትም አልደረሰም። እዛው ናይሮቢ ቪዛ ኦፊስ ወይ ዳር ሰላም ይዘውት ቁጭ ብሏል። ወይ ደግሞ ፕሮሰስ ዘገየብኝ አይደለም፣ ምክንያቱም አልዘገየም ይሉናል። ይሄንን ፕሮሰሲንግ ታይም አይተው አልዘገየም ይሉናል። ታዲያ ምንድነው ጥያቄያችን? እዚህ ፕሮሰሲንግ ታይም ቼክ የምናረግበት ነገር ራሱ መንፈትሽበት መሳሪያ ነው። ያለፈው ጊዜ ምን ያህል ፈጀባቸው ፕሮሰሱ ነው የሚናገረው እንጂ ለወደፊቱ አይደለም። ወደፊት ከዛ በላይም ሊፈጅ ይችላል ወይም ከዛ ያነሰም ሊፈጅ ይችላል። ስለዚህ ምን ያህል ጊዜ ፈጀባቸው የሚለውን ነገር ነው የሚያሳያቸው ያለው። እኛ ፋይላችን ሬዲ ሆኖ እንዲቆይ እንፈልጋለን።
አሁን ባለፈው አመት በተደረገ ቅስቀሳ ከምስራቅ አፍሪካ የተለየ ትኩረት ይሰጥ ተብሎ በ2024 ማለት ነው ያለፈው አመት በዛች አመት ብቻ 8 ስደተኛ ነው ከኢትዮጵያ ወደ ካናዳ የገባው። ውሳኔ ያልተሰጠው ቁጭ ያለ ፋይል ደግሞ አለ እዛ 4 አመት ምናምን የሚጠብቅ። አንዳንድ ፋይል ያለቀለት ሬዲ ሆነ የቆየ ፋይል ደግሞ በ2 አመት ካናዳ የገቡ ስደተኞች አሉ። ጀምሮ እስኪጨርስ 2 አመት ብቻ ይፈጀባቸው ዝግጁ ስለነበረ ፋይላቸው ማለት ነው። ሌሎቹ ግን ቁጭ ብሎ ውሳኔ ያልተሰጠ ቁጭ ብሏል። ስለዚህ አንድ ፋይል በተባለው ሰዓትም ሊያልቅ ከሆነ ፕሮሰሱ መስመሩን ጠብቆ በዛ ፕሮሰስ ሂደት ላይ እየሄደ መሆን አለበት። ስለዚህ ፕሮሰሱ እንዲቀጥል እንፈልጋለን። ሬዲ ሆኖ ዝግጁ ሆኖ እንዲቆይ እንፈልጋለን ያንን ፋይል። ይሄንን ነው ማለት ያለብን። ምሳሌ ኢንተርቪው ካደረገ በኋላ አንድ ስደተኛ ከአመት በላይ እየጠበቁ ያሉ ስደተኞች አሉ። ማመልከቻቸው ላይ ኢንተርቪው እኮ አድርገዋል፣ ውሳኔ ያልተሰጠ አዎንታዊ ይሁን አሉታዊ ማለት ነው። ለምንድነው ውሳኔ የማይሰጠው? ከኢንተርቪው በኋላ ውሳኔ ተሰጥቶ ዝግጁ ሆኖ ፋይሉ እንዲቆይ እንፈልጋለን። የስደተኛ ማመልከቻ ላይ ሜዲካል ላይ ከደረሰ አንድ ስደተኛ ማመልከቻ አልቋል፣ እያለቀ ነው ፕሮሰሱ ማለት ነው። ስለዚህ ከዛ ከሜዲካል በኋላ ውሳኔ ሰጥቶ ቪዛ መላክ ብቻ ነው ያለባቸው። አመት ይሞላና ለአመት ነው ሜዲካሉ የሚሰራ። ድገም ሜዲካል ይባላል። 3ኛ ጊዜ ሁሉ ሜዲካል እያደረጉ ያሉ ሰዎች አሉ። ለምን ውሳኔ ሰጥተው ቪዛውን አይልኩም? ለምን ሜዲካሉን እያስደገሙን ነው? ፕሮሰሱ ተጎተተ መጠን ስደተኛው እዛው ቦታ ላይ የሚያጋጥመው ችግሮች እንዳለ ሆኖ በዚህ በኩል ደግሞ እኛ ከምንከፍለው ታክስ ነው የካናዳ መንግስት ሰብስቦ ለሜዲካል እየከፈለ ያለው። ስለዚህ ታክስ ፔየርስ እንደመሆናችን መጠን የታለ ይሄ የምንልከው ከኛ ተወስዶ ለሜዲካል የሚከፈለው ብር ያለ ምክንያት እንደዚህ የሚያስደግሙ ወጪ ኤክስትራ ወጪ የሚያስወጡ ለምንድን ነው ብለን ልናስታውሳቸው እንችላለን። ይህንን ጥያቄ ልንጠይቅ እንችላለን። ተስፋ አደርጋለሁ በቅርብ ጊዜ ከዚህ ካለፈው አመት የተሻለና ረዘም ላለ ጊዜ የሚቆይ የተሻለ መፍትሄ እንደምናገኝ ተስፋ አደርጋለሁ። እስከዛ ግን በያለንበት ወደ ኤምፒ እንድንሄድ አበረታታለሁ። ኤምፒ የት ነው የምናገኛቸው? ፋይንድ ሜምበርስ ኦፍ ፓርላመንት የሚል ሊንክ ከታች ተውላቸዋለሁ። መፈለጊያ የኛ ኦፊስ ለምሳሌ የት እንደሚገኝ እዚህ ጋር ለማሳያ ተውላቸዋለሁ። እዛ ጋር ያለው ኤምፒ ይሄ ነው። እኔም ራሴ ሄጄ ነበር በቅርብ ጊዜ ከአንድ 10 ቀን በፊት ለማመስገን ሄጄ ነበር። ስለዚህ በዚህ አጋጣሚ ስፖንሰሮች፣ ሁላችሁም ስፖንሰሮች በያላችሁበት በየሰፈራችሁ ያለውን ኤምፒ ላይ ሄዳችሁ ብትሞክሩ ሁላችን አንድ ላይ ከተባበርን ሞቅ ያለ ድምጽ መፍጠር የሚችለው ፔቲሽን ሰርተን ብንሄድ ነው። ወደዛ መሄዳችን አይቀርም። እስከዛው ግን በያለንበት ያሉትን ኤምፒዎች ይሄንን ስፔሲፊክ የሆነ ጥያቄ ይዘን ወደ እነሱ እንድንሄድ አበረታታለሁ። ቸር ይግጠመን።